ሰላም ሰላም ውድና እየተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ እያልኩ ዛሬም ደግሞ ከች ብዬላችኋለሁ ማለት ነው። እንግዲህ በትላንትና ቪዲዮ ማለት ነው ብዙዎቻችሁ የምታለቅስ አሻንጉሊት ምናምን በጣም ብዙ የላካችሁ ነበረና ይመስለኛል ብሩኬ ወደ ዱባይ ስለሚመጣ ነው ይሄ ነገር የምትልኩ ወይም ደግሞ የከፋችሁ ይመስለኛል። ሌሎቹ ደግሞ ትንሽ ቀን ነው ይመለሳል፣ ችግር የለም እሷን ባትሄድም እያላችሁኝ ነበር። ሌሎቹ ደግሞ በእውነት ከቻልሹ አድርጊ በእናትሽ እያላችሁኝ ኮመንት የጻፋችሁልኝ በጠቃላችሁ በጣም አመሰግናለሁ። እውነቴን ነው የምነግራችሁና አዎ እኔ የተናገርኩ ነገር ሳላደርግ ስቀር በጣም ነው የምናደደው። የእውነቴን ነው የምላችሁና እና እኔ ብቻ አይደለም ከኔ ጀርባ በጣም ብዙ ልጆች ሆነን ነው ይሄ ነገር ያሳብ ነው። ብሩኬና ሀይሚን የምንወዱ በጣም ብዙ ናቸው። በተለይ ከኔ ጋር 3 ሆነን ነው ብዬ ብዙ ጊዜ ተናግራለሁ ማለት ነው። እግዚአብሔር ከፈቀደ አይቀርም። እውነቴን ነው ብላችሁ 15 ቀን ማለት ደግሞ ትንሽ ናት። ብሩኬ 15 ቀን ብቻ ነው ቆይቶ ወደ ኢትዮጵያ የምመለሰው። እዚህ የሚቆየው 15 ቀን ነው። ሀይሚዬ እያለች ያለችው ብሩኬ እናደድብኛል እያለች ነው ማለት ለምሳሌ ማለት ነው እሱን ደብቄ እዛ ከተገኘው ብሩኬ ሊናደድብኝ ይችላል የምለው ጽሁፍ ነው የመለሰችልኝ ማለት ነው። ብላ ነው ቴክስት ያደረገችኝ። ይሄ ነገር ብሩኬን ካስፈቀርን ደግሞ ብሩኬ እንዴት ይሆናል ሊለን ይችላል ወይ የምለው ነገር ደግሞ እኔ ብሩኬን መጠየቅ ፈርቻለሁ። ሀይሜ ሲጠይቃት ደግሞ እንዲህ ነው አለችኝ፣ ብሩኬ እናድድብኛል እዚህ እንዲቀመጥ ወይም ደግሞ እኔ በራሴ እመጣለሁ ብዬ ብዙ ጊዜ ደጋግሜ ሲነግረው አይሆንም ነው አለኝ። እና ቤተሰቦቼ ሀይሚዬ እየፈራች ነው ማለት ነው። ለምሳሌ እኛ እዚህ ለሱ ሳንናገረው ሄደ መተሽ ሰፕራይዝ ታደርጋለሽ ምናምን ብዬ ጥያቄ ሲያቀርብለት እናደድብኛል። ለምን ሳትናገሪ ሀገር ውስጥ አይደለም ብሎ እናደድብኛል ብላ ቴክስት ላከችልኝ ማለት ነው። ዛሬ ጠዋት በቴሌግራም ትናንት ማታ አውርቻት ነበረ። እኔም በቴክስት ነበር አወራሁት እና እንደዛ ይላችኋለሁ ቤተሰቦች። ሀይሚዬ እየፈራች ነው አለችው። ለምን እንደሆነ አሮን ነው ማለት ለምሳሌ ያለ አይደለ ከሀገር ወጥታችሁ ማታውቁ ሰዎች ማለት ከሀገር አለ አይደለ እኛ ወጥተናል ኦልሬዲ እናውቃለን። ነገር ግን ኢትዮጵያ ውስጥ ያሉ ሰዎች በጣም ይፈራሉ። ብሌን ውስጥ ራሱ መግባት በጣም እንደሚፈሩ ታውቃላችሁ። እና ሀይሚን በጣም ፈርታ ነው ማለት ነው። እሷ የምትፈልገው ከሱ ጋር መምጣት ከሱ ጋር መመለስ ነበረ። አልተሳካም። እንግዲህ ብሮከን ብለዋል፣ አልተሳካም። ሜቢ ቀጣይ ላይ ሊሆን ይችላል ነው አለ እና ይሄ ነው እላችኋለሁ ቤተሰቦች። አሁንም ሀይሚን መልሼ አውርቻታለሁ። ምንም ነገር አትፍሪ፣ እኛም ከጎንሽ ስለሆን እኛም ሴቶች ነን ምናምን ብዬ ብዙ እኔ ብቻ ሳይሆን ከ2-3 ሆነን ነው ያወራ ነው ማለት ነው። እና እንደዛ ነው እላችኋለሁ ቤተሰቦች። ፓስፖርቷን ደግሞ እንትን ብዬ እንትን ፎቶ አንስታ ካላከችልን ደግሞ ቪዛ መላክ አንችልም፣ እንትኑ ትኬት መላክ አንችልም እና ከባድ ነው። ብቻ እስቲ ተረጋግታ እሱ መጥቶ ሜቢ 3 ቀን 4 ቀን ከቆየ በኋላ እሺ ልትል ትችላለች ብዬ አስባለሁ። እና ይሄን ይመስል ነበረ ማለት ነው ቤተሰቦች። እና ሌላ ለማውራት የምንፈልገው ነገር ምንድን ነው? ብሩኬ ትላንትና ራሱ ላይፍ ላይ ስናገር ነበረ። ዛሬም የሱ ቻይናል ላይ ፖስት አድርጓል የእናቷን ፎቶ፣ የሱ እናት ፎቶ የሙሽዬ ማለት ነው። እኔ መቻለው ሙሽዬ የሩታ እናት ምናምን ብሎ ሲዘገዝቁ ነበረ ቶክቶክ ላይ አንድ ቀን አይቻለሁ። ለብሩኬ እሱ ነገር ሼር አድርጎለት በጣም ተናዷል። በጣም ስሜታዊ ሆኖ ነበረ ትናንት ራሱ። የሩታም እናት የኔ እንደ እናቴ ነው፣ የማንኛውም እናት እኔ ሴት ልጅ የተባለ ነገሮች
እንዲበደሉ ወይም ደግሞ እንዲሰደቡ አልፈልግም፣ እኔን እንደፈለጋችሁ አድርጉ ብሎ ተናግሯል ማለት ነው። ላይፍ ገብቶ ትላንትና። ሲቀጥል ደግሞ እኔን እንደዚህ ለምን አልከኝ? እኔ እኮ እንዲህ አላረኩም፣ እኔ ለምን እንደዚህ ያልኩ የምትለው ሴቶች በጣም ነው የሚገርሙኝ። ሲቀጥል ማለት ነው እናንተ ያወራችሁ ወይን ያደረጋችሁ ነገር ብሩኬ እንዲህ ብሎኛል፣ ብሩኬ እንዲህ ብሎኛል ብላችሁ ባትናገሩ እኔ በጣም ደስ ይለኛል። ማለት ለምሳሌ ብሩኬና ሀይሚ የተወደዱ የተከበሩ ልጆች ሆኖ ስለተገኙ በዚህ ነገሮች ስማችሁን ልታጠፉ ወይም ደግሞ ብሩኬ እንዲህ የሆነ እንዲህ የሆነ ብላችሁ ደግሞ ልትቀየሩ ፈልጋችሁ ነው እንዴ ብዬ እንዲያስብ አድርጎኛል ማለት ነው። ኢንስታግራም ላይ ዛሬ ፖስት ያደረገውን አይታችኋል ብዬ አስባለሁ። እናት ማለት ለብዙ ምሳሌ ምትሆን እናት እኮ ብሎ በኢንስታግራም ፖስት አድርጎ ነበር። በቲክቶክም እንደዛ ትላንትና ጽሁፍ ገልጾልን ነበር። ግን እስቲ በእናታችሁ ቆም ብለን እናስበው። እናት ሁላችንም ከእናት አይደለ እንደ የተፈጠር ነው። ነገ እኛም ደግሞ መልሰን እናት እንሆናለን። ስለዚህ ቆም ብለን ማሰብ አለብን። ማለት ለምሳሌ ብሩኬ እንደፈለጋችሁ ማድረግ ትችላላችሁ፣ ሀይሚ እንደፈለጋችሁ ማድረግ ትችላላችሁ። የሩታ እናት ሳይሆን ሩታን እንደፈለጋችሁ ማድረግ ትችላላችሁ። እናት ጋር ባንሄድ በጣም ደስ ይለኛል። እውነት ነግራችሁ እኔ እግዚአብሔር ነው የምላችሁ። በተለይ ደግሞ አሁን ጾም ላይ ነው ያለ ነው። በእናታችሁ ተረጋጉ። ማለት ጾም እኮ አለ ማለት ስንጾም ሁላችንም ውስጣችንም ስጋችንም ልባችንም አእምሯችን አተሳሰባችን ሁሉ ከኛ ጋር መጾም አለብን። እኛ ጾም ብቻ ምግብ የጾም ነገር ስለ ሻሻን ብቻ አይደለም፣ ሙስሊም እንደዛ ክርስቲያን እንደዛ። ስለዚህ በዚህ ሰዓት ጸሎት፣ ወደ ፈጣሪ መቅረብ፣ ልባችን ለፈጣሪ መስጠት መክፈት ብቻ ነው እንጂ ለሌላ ለስድብ ለተንኮል በዚህ ሰዓት ባናወራ ባናስተላልፈው መልካም ነው ብዬ ነው ማስበው። ቤተሰቦችን በጣም ነው የምወዳችሁ። ይሄን ነው ማለት የምፈልገው እና በጣም ነው ደስ የሚሉ ብሩኬና ሀይሚ። የትናንትና ቪዲዮ ደግሞ ይለያል። የምሬን ነው ምላችሁ፣ በጣም ነው የሚያስቁኝ። እስከዚህ ሰዓት እያየው እየሳኩ ነበረ እኔ ማለት ነው። ሀይሚዬ እንግዲህ ዛሬ በምን እንደምትመጣ ደግሞ እንጠብቃታለን።